ቪዲዮን የቀረጽኩ አንተ ነህ አይደለ? ይኸውልህ እኔ ምንም አሉንም በነገር ላይ ይጠየቁን ያለስልኝ። እሺ እኔ ነኝ። ቴንክ ዩ። እሺ ለምን ቀረጽካችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽኩት። አሁን ስለኔና እሱ ስላለፈ ላይፋችን መውረቱ ተገኘ ነው። ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለኩ ነው። ከዚህ በፊት ካንቺ ጋር በነበረው ነገር ይሄን ያደርጋሉ፣ አደባባይ ላይ ቆሞ ይሳሳማሉ ወይ መስኮት ከፍቶ ማንነቱን ይኸውልህ፣ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ልታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚህ አልነበረም። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። በጣም ብዙ ነገሮችን ለማወቅ ችያለሁ ስለሱ በዚህ ባጭር ጊዜ ማለት ነው። ያየሁትን እኮ ነው የምናገረው፣ ያየሁትን ነገር ነው የምናገረው። አንድ ቀን ያገኘዋትን ሴት እንደዛ ነው አይተረዳሁት። ገባ ግድ የለህም ባየሁት ተረዳሽው ሳይሆን ስላየሽው ነው ከቸርሽ የሰውን ስም ዝም ብለሽ አታጥፊ። ያንን ቪዲዮም ሳየው በጣም ነው የደነገጥኩት እኔ ራሴ ማለት ነው። ገባክ? እንደዛ አስመስለው ምናምን እንዴት እንደተቀረጸ ሲጀመር ደግሞ ሁሉም ነገር ሬዲ ሆኖ ተዘጋጅተውበት ምናምን እንደሆነ ግልጽ ነው ያስታውቃል። ያ መጀመሪያ ከዚህ በፊት እንደዚህ አይነት ሪአክሽን አታሳይም እርግጠኛ ነኝ ፍቅር። ከዛም ባለፈ እኛ የቆምንበት ጋር ፈረንጁ እንዴት ሊመጣ ቻለ? እንዴት ሊቀርጽ ቻለ? ይሄንንም ማወቅ ትችላለህ። ገባክ? ስለዚህ አሞና ያ አሁን ይሄው ነገር ታስቦበትና ታቀሩበት የተደረገ ነገር ነው። አሁን እውነት እስኪ ይክዳል፣ ድምጹን ይክዳል አይክድም? በርግጥ ጠርታታል አይደለ?